የፍቅር ቀመር እርሱ ማለት ነው። የሆሄያት ብዛት፣ የቃላት ድርድር፣ የቀለም ክምችት፣ የቋንቋዎች ቀመር ቅኔን በመቀኘት ፍቅርን ለማብራራት ለየት ባለ መንገድ ዜማን በማውጣጣት ትንሹ ትልቁ ወጣቱ ጎልማሳው ፍቅርን ለመግለጽ በሚያምር ቅላጼው በዜማና ቅኔ ልብን ለመማረክ በቆንጆ ቃላቶች ጀግናን ለማንበርከክ አፍቃሪ ላፈቀረው የሚደረድረው የሆሄያት ብዛት የቃል ክምችት ነው። ግን ፍቅርን ሊያወራ እንጂ ከቶ መች ሊኖረው? ፍቅር እንደዚህ ነው። የቃል ብቻ ሳይሆን ፍቅር የተግባር ነው። ፍቅር የቃላት ብቻ ለመሆኑ የሚተረክ ሳይሆን የሚኖር መሆኑን አየሁኝ አፍቃሪ ለፍቅሯ መስዋዕት ስትከፍል በፍቅሩ ተማርካ አብርሽ አብርሽ ስትል። አረ ትገርማለች። አፍቅራ በፍቅሯ የምታሸንፍ ነች። ውበቷ ማራኪ፣ ፍቅሯ የጀግናን ልብ ጀግናን አንበርካኪ፣ ፈገግታዋ ልዩ፣ ነጫጭ ጥርሶቿ ልክ እንደ በረዶ ማነው እምቢ የሚለው በዚህ ልጅ ተወዶ። ደሞ እኮ በቃላት አይደለም ፍቅርን ያወራችሁ፣ በዜማም አይደለም ፍቅርን ያዜመችው። የምትወደውን ሁሉን ነገር ትታ ቤተሰብ እያላት አትጂ ሩታ ከሁሉም ነገር ፍቅሯን አስበልጣ ሀገር አስደነቀች ወደሱ ስትመጣ። አያችሁ የምር አፍቃሪ ናት። ይህንም አይቶ እሱስ መቼም ቢያላት። ልንገርሽ ሩታ አንቺ ትለያለሽ፣ ለፍቅሯ የምትሞት የምር አፍቃሪ ነሽ። ውዴ ስሚኝማ ስለ ውዱ ባልሽ አድምጪ ልንገርሽ፣ ምርጫሽ ትክክል ነው ከቶ መች ተሳሳትሽ። የቆንጆዎች ቆንጆ የጀግናዎች ጀግና ልቡን የከፈተ ዳግም እንደገና። በጣም የዋህ ሰው ነው ለሚወደው ሰው ሟች፣ ለራሱ የማይኖር ለሌሎች መኖርን ሁሌ የማይሰለች። በሌሎች ፈገግታ እሱ የሚደሰት ካለው የሚቆረስ ፍጹም የማይሰስት። አንቺ የወንድሜ ሚስት የወደፊት ምራቴ ስለ ውዱ ባልሽ አድምጪ ልንገርሽ፣ ምርጫሽ ትክክል ነው ከቶ መች ተሳሳትሽ። ለራሱ ሳይሆን ላንቺ የሚኖርልሽ ፍቅሩ ያሸነፈሽ ጀግና ነው የልብሽ። አንቺ እንዳፈቀርሽው እሱም አፍቅሮሻል፣ በውብ ማንነትሽ ተሸንፎልሻል። ካንቺ ጋራ ሊሆን ወዶ ፈቅዶልሻል። በቃ ምን ልበልሽ ህይወቱን ሰጥቶሻል። ሩታዬ የኔ ውድ እንወድሻለን፣ ወልዳችሁ ክበዱ እንዳትለያዩ። እሱ ካንቺ ውጪ አንቺም ከሱ ውጪ ፈጽሞ እንዳታዩ። ስላዳመጣችሁኝ አመሰግናለሁ። እኔ ራሱ ወሰደችኝ እኮ ሲልክ ደግሞ ችግር አለባት። ሁሌ ግጥም ስተርፍ ታለቅሳለች እንዴ? ከውስጤ ስለምጽፈው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ውድ የንግስቷ የሩታ ቤተሰቦች ሰላም ሰላም ብያለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያያችሁ አስተያየታችሁን ስጡኝ፣ አበረታቱኝ። እኔንም እስቲ ያሳድጉኝ ለማለት ፈልጋለሁኝ። አዳዲስ ወደንሶቼ ደግሞ በጣም አመሰግናለሁ፣ ሽክራን ብያለሁኝ። አዳዲስ ሰዎች እየመጣችሁ ነው ወደ ቻናሌ። ፋፊ እንድትሰሪ እናበረታታሻላችሁ ብላችሁ በሰላም በፍቅር የመጣችሁ መታበረታችሁ ውድ ኢትዮጵያ ልጆች በጣም አመሰግናለሁ፣ ወዳችኋለሁ። ዛሬ እንግዲህ ሩታዬን እስቲ የሚያጠናክር ነገር ኮሜንት ፈልጋለሁ። ማለት ሴት ልን እንደ ሴት ወንድ ልጅ አይጎዳ ማለት አይደለም። ነገር ግን ወዶና ፈቅዶ ላደረገው ነገር ይጎዳል ብዬ ስለማላስብ አንድ ሰው ካያስብበት ይሄን ነገር ማድረግ ስለማይፈልግ ወንድ ልጅ አስቦ አልሞ ይሄ ነገር ይጎዳታል፣ ይሰብራታል፣ ትሂድ በዝም መንገድ ብሎ እስካላሰበ ድረስ ያን ነገር መልቀቅም አይፈልግም፣ መስራትም አይፈልግም። ዛሬ የመጣሁት እንግዲህ የሩታ ፋሚሊዎችን የእናንተ ማንነት ማየት ፈልጋለሁ። ኮሜንት ጻፉ። የቪዲዮን እንደምታዳምጡት ተስፋ አደርጋለሁ። ለሷ ካወዳ ከጎኗ ጥሩ ጥሩ ነገሮችን እያሰብን እሷን የሚመቻት በቃ ደስ እንድላት። ሴት ልጅ በብዙ ነገሮች ተጎርታ በብዙ ነገር ተጨቁና ያሳለፈች ልጅ በአሁን ሰዓት ሰው ያስፈልጋታል ማለት ነው። ሰው እንደ ሴት ተሰማችሁ ላይክ ሰብስክራይብ እያደረጋችሁ ኮሜንት ጻፉ። ቪዲዮም ኮሜንትን ይታያል እንትኑ ውስጥ ግሩፕ ውስጥ ስለገባሁ ማለት ነው። ያው ታውቃላችሁ ግሪስ ፋሚሊዎች ግሩፕ አለን። ቪዲዮዎችን ሼር እንደራረጋለን፣ እንተያያለን። ስለዚህ በደንብ ነው በቃ ግሪስ ፋሚሊ ሲባል በሙሉ ሁላችንም እንመዘጋገባለንና ይሄን ቪዲዮ እንደምታዩ እርግጠኛ ስለሆንኩኝ ላይክ ሰብስክራይብ እያደረጋችሁ ኮሜንት የተመቻችሁን አይዞሽ ሩታዬ ጠንክሪ። ሴት ልጅ መከራ ምንም ቢሰብራትም
ዞሮ ጠንካራ ነን። ተሰብረን እንድንቀር አንፍቀድ። ጓደኞችሽን በአንዳንድ ሰዎች በአንዳንድ ዩቲዩበሮች መማር ትችላለች። ብዙ ዩቲዩበሮች አሉ አሁን ተሰብረው እነ ሄሉ አሉ እነ ፍቅር አሉ በራሳቸው የቆሙ ማለት ነው። ብዙ ልጆች በራሳቸው ቆመው እየሰሩ እያሳዩን ነውና እነሱን ተመልክተሽ ያንቺ ሊለይ ይችላል። ያንቺ ልዩነት ሊኖረው ይችላል ከማንኛውም ሴት ህይወት። እኔ በበኩሌ የሩታ ህይወት በጣም ከባድ ብዬ ነው የማስበው። ማለት ከይቀደም አይቻላቅም እንደ አይነት ህይወት አብሶ ሚዲያ ላይ እኔ ህይወት ይሆናል ብዬ እማምን ሴት አይደለሁም። በሚዲያ የመጣ ባል ትዳር ይሆናል ብዬ አላስብም። ነገር ግን አንድ ሀገር ስለሆኑ ዞሮ ይተዋወቃሉ ብዬ አስባለሁ። ሲቀጥል ደግሞ የሰው ሀገር ሰው በቃ ራቅ ያለ ቦታ ያለ ሰው ስላይደለ አምኔ ባልና ሚስት ይሆናሉ ብዬ ተቀብዬ እስካሁን ያለ ሰዓት ድረስ አብርሽና ሩታ መቼም መለያየት የሚችሉ ሰዎች አይደሉም ብዬ የማመን ሴት ነኝ። ማለት በብዙ ነገሮችን የተግባቡ ይመስለኛል። እንደ ሁኔታው ነበረ። እንደ ሩታ ብልህነት እሷ በጣም ብልህ ሴት ስለሆነች እንደ አብርሽ ንግግር ሳይሆን ሩታ በጣም ብልህ ሴት ናት። ለትዳሯ በጣም መስዋዕት ትከፍላለች ማለት ነው። ነገር ግን ብልህ ሴት ደግሞ ሲቆርጥ በጣም ጥሩ አይደለም። እንደዛው እንደ ጥሩነታችን ስንከፋ መፈጠራችንን ነው የምናስረሳው ያንን ሰው። በቃ ያችን ናት እንደምንባል አላቃተም እስከምትሉ ድረስ ማለት ነው። ሴት ልጅ ተቆረጠች እንደዚህ ነውና አሁንም እኔ እንጃ ብቻ ከጎኗ እንሁን ነው የምለው ማለት ነው። ከሩታዬ ጎን እንሁን። ሩታን እንድትሰብራ እንድትቀር እቺ ወጣት ልጅ ሚዲያ ላይ ፍላጎቷን ስላቀረበች የተቀበላት ሰው ዋጋዋን ሳያቅላት ማንነቷን ሳያቅላት ዝቅ አድርጎ አይቷል። ዛሬ እሷ ቤት ተሰብራ ብትቀር እኛ ሴቶች ነን የምንሰበረው በሷ ጫማ ሆነን ስናየው። ለምን አንድ ቀን ሳይረዳት ከጎን የወጣችው አሁን አንድ ቀን ተረድቷት አያውቅም። አንድ ቀን አብርሽ በሚስቴ ይሄን ትፈልጋለችና ይሄ ነገር ያስከብራታል ብሎ አንድ ቀን ሳይከላከልላት እኔ ጭንበት እንደሆነ ፈጣሪ ነው ያለው። አንድ ቀን ለሩታ ህይወት ተጨንቆ አያውቅም። በቁሳዊ ዝም ብሎ በልብስ መብለጭለጭ በሳቅ በማሽከርከር ምናምን እንደዚህ የኔ ውድ ሚስት ምናምን እግር ማጠቡ ይሄ ምናምን መስሏችሁ ከሆነ ይሄ የቪዲዮ ስራ ነው። እኔም ሙሉ በሙሉ ነግራቸዋለሁ የቪዲዮ ስራ ነው። እሷን የመረዳ ማለት ከአንጀቱ ገብታ እቺ ልጅ እውነት አላት ብሎ መረዳትና ሚዲያ ላይ የሚያሳየው ለእይታ የሚያሳየው ነገር ለሷ ፍሬ አይደለም። ምንም አያደርግላትም። ምንም ቤት እናሳያት የቤት ቀጋ የውጭ አልጋ የሚባል ነገር አለና የውጭ አልጋ የቤት ቀጋ ከሆነ አንድ ወንድ ልጅ ሴትም እንደዛው ምንም ጥቅም የለውም። ሩታ እስካሁን ድረስ በምናያም መልኩ ማንኛችንም ሰው እንደ ሰው ካሰብን አንድ አይነት ህይወት ነው እያሳየችን ያለው ማለት ነው። አብርሽ ነው ዛሬ ሰው ነገ አውሬ፣ ዛሬ ሰው ነገ አውሬ እያደረገ ሌላ ሴቶች እያመጣ እሱ በበጠበጠው እሷ መስዋዕት እያስከፈለ እሷን እያስረገጣት እሷ አይደለም እኮ አብራው አንሶራ አትገፈፍም እንዴ? ደግሞ አርግዛለች እንደዛ እንዳለኝ አብራ የምታድር ሴት ሚስቴ ብሎ አብራት እየኖረ አንቺ እንደዚህ ነሽ ብሎ ሲሏት ማለት ነው ኖ ማለት የገደደው ለምንድን ነው? ፋሚሊ ግን እኔ እኮ በጣም ነው የሚያገርም። እኔ አብርሽን ጥላቻ አለብሽ መድረሽ ብትሉኝ ገደል ግቡ። ስራውን ነው የምጠላው፣ ቆሻሻ ንግግሩን ነው የምጠላው። ሚስቱ ላይ ያለውን አቋም እጠላዋለሁ፣ በቃ እጠላዋለሁ። እኔ ሰው ልጅ ነኝ፣ ሰውን አልጠላም። ነገር ግን አስተሳሰቡ አይመቸኝም። በቃ ደግሞ ዩቲዩብ ላይ እስከለቀቀው ድረስ የመተቸም መብት አለኝ። ማንሽም እኔን አስተያየት መስጠታችን ማንሽም የራስሽን ህይወት አስተካክለ እና ሩታ አሁንም ጠጥቶህ ወደ ራስህ ትመለስ ህይወት ሲገባህ ጠይቀኝ ነው ያለችው። አልፈልግም አላለችም። ረፍት ያስፈልገኛል በአሁን ሰዓት እኔ ጭቅጭቅ ምንም ምን ውስጥ መግባት አልፈልግም። ራቅ ብዬ መኖር እፈልጋለሁ። አንተም ራስህን ፈትሽ ነው ያለችው። እሱ ግን የመጨረሻ ነው፣ ከዚህ ወዲህ ከዚህ በኋላ ማየት አልፈልግም፣ መድረሽ የመጨረሻ ውሳኔ
እንዴ ትዳር እንደዚህ ነው እንዴ? አንተ እኮ በቃ አዘጋጅተህ ሌላ የምትጠብቅ ሌላይቱ ስትመጣ እንደዚሁ እየጮኸች እንደ ቀፎ ለማድረግ ልጅቱ እንድታበጅ በቃ ሌላይቱ ስትመጣ ሀቢብቲ ሀያት ትላታለህ። ሩታ ስትመጣ ደግሞ አንቺ ምን አገባሽ አርፈሽ ተቀመጪ አንቺ ስራ ነው እያልክ እሷን ለማጃጃል በእንትኗ ላይ በአላማዋ ላይ ለመሽከርከር በቅንጭላቷ ላይ አይቻልም። አብሮሽ አሁንም ገና ነህ፣ አልበሰልክም። ገና 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 ነህ። በእውነት አልበሰልክም። ገና ብዙ ይቀርሃል። ላይክ ሰብስክራይብ አድርጉኝ። እኔ እንደዛ የምለው ንግግሩን ከኋላ መግቢያውን ሳይ ደም ነው የሚያፈራው። በእውነት ያስጠላል። አይባልም እንደዛ። ለምን እንደዛ ይባላል? ላይክ ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ፣ በጣም ማከብራችሁ። ያው እንትን እያየሁ ነው ሰው እየመጣ ማለት ነው። ሶሪ እና ሲገባው በቃ ትዳር ምን እንደሆነ ሲገባው አዳምጦ ራሱን ማዳመጥ ሳይሆን እሷ ያስከፋትን ነገር ከማየት እልቅ በቃ እሷ የምትናገረውን ነገር አይቶ እንደዛ አታርብ አትበይ ያለፈ ነገር አታንሽም ከማለት ውጭ ምንድነው ያስከፋት ብሎ መፈተሽ የለም። ኤፍሬም ምንም ይመራት ምንም ወንድሙ ነው። የትም ቆርጣ ስለማጥለው ምንም አትሆንም። ከሌላ 50 ልክስክስ ሴት መታ ስታዋርዳት መልስ ያልሰጠ ሰው ነው ያናደዳት ሩታዬ በእውነት እና አብርሻኑ ቆም ብለህ አስብ። ሚስትህን እንድታስተካክላት ቆም ብለህ አስበህ ይቅርታ ማለት አያጎልብህም። ነገር ግን በእንደዚህ ሁኔታ አይደለም። መጀመሪያ ትዝትባታለህ፣ ዞር ብለህ ይቅርታ ተጠይቃታለህ። ይሄ ምንድነው? እንትንንካ እንትን አትንካ እንደዛ ነገር ማለት ነው በእውነት አረ ወላሂ በጣም ነው የሚያናደው፣ በጣም ነው የሚያመው። እንደኔ ራሴ ያመኛል። እንደዛ አይነት ባሌ ቢያደርገኝ እንኳን መመለስ አይደለም አይኑን መልሼ ማየት አልፈልግም። ማን ነው እሱ? ተሄደች መልሳ እንድመጣ አልፈልግም ማለት ማን ነው? የሱ ልጅ እኮ ነው ያስኩት። የሱን ለሱ ስንት መስዋዕት የከፈልኩ ሴት ወንድ እንደዛ ሲለኝ እስኪ ሰቡት። በሩታ እግር ሆናችሁ በሩታ ማንነት ውስጥ ነው። አረ ወንድ ልጅ ወላሂ ተው። አረ አብረሽ ለሰው ልጅ ለሌላው ሀልጋ ሆነ ለሷ አባጨጓራ ትሆንባት በእውነት ኮሰኮስካት እኮ በቃ ንግግርህ። ሚስትህ እኮ ናት። ከማንኛውም በላይ እኮ ከእናት ከአባት በላይ እኮ እሷ እኮ ናት የምታውቅህ። እናት አባት ከወለደ አሳደገ ምን አለ። አሁን አንተ ያንተን ማንነት ውስጥህን መጎርመስህን ማደግህን ማንም የሚያውቀው ሚስትህ እኮ ናት። ኧረ ተው፣ ኧረ ወላሂ ወደ ራስህ ተመለስ።